ኢምፔሪያሊዝም ምናምን ይባል ነበር ብዙ ኮሎኒያል እንትን ይባላል ብዙ አይነት አለ በነገራችን ላይ ይሄ ራሱ ማንነትህ ላይ ደግሞ ሲበዛ ካተኮርክ ነገሩ ምጸታዊ ነው ምክንያቱም አንተ አማራ ብትል የአማራን እንትን መጥቀምህ ሳይሆን ዝም ብለህ በኖሚናሊ ትለጥጠዋለህ እንጂ የሚመጥነውን ታላቅነትን የሚመጥን አማራው እኮ በታሪክ የምናውቀው በጣም ይሄ አርቆ የሚያስብ መንፈሳዊነት ያለው ስብዕና ያለው ከማንነት ከጎሰኝነት ከነገዳዊነት ወጥቶ ስለ ስብዕና የሚያመዛዝን ሰው ህዝብ እኮ ነው እና ዝም ብለህ አሁን በአዲስ መንፈስ አማራ ብትለው ምናልባት ላይላዩን በስም ሊመስል ይችላል አማራን የሚያከብርና አማራ ላይ ያተኮረ ግን ሪሊ ከእውን የአማራ ህልውና ስትነሳ ከታሪካዊና ባህላዊ አማራነት ጋር ስታወዳድረው በደንብ አይመጥነውም የአማራን ህዝብ ብያስባለሁ ምናልባት ከዚህ በፊትም በስተት መንገድ ብዙ የተሰሩ ስተቶች እንግዲህ የሚከራከሩበት ስላሉ ነውና ብዙ የተሰሩ ስተቶችንም የማስተካከያ መንገድም እኮ ሊሆን ይችላል አማራነት ሲባል ከዚህ በፊት የተሰሩ ብዙ ስተቶች ስላሉ አማራነት ስንል ይሄ ነው አጽመርስት አለኝ የመሳሰለው አለኝ ምናምን ስለዚህ ከዚህ አንፃር ብለህ እንትን ልትለው ትችላለህ ግን ዘርዘር አድርገው ግን አልገለጹትም እነሱ ዞሮ ይሄው ነው ይሄ አሁን ያልከው ሰለሞን አሁን ያልከው ፕሮፌሰር ሰለሞን መግለጽ አይፈቅዱም ብዙ ነገራቸው ላይ ወልቃይት ይሁን ስለ ወልቃይት ጠገዴ ያን ነገር አይተነፍሱም ይሄ ምን እኔ እንጃ የድሮ አብዮተኞች ሲበዛ ነው የሚገልጹት አንዳንድ ነገር ነበር ያሁኑ ደግሞ እንደ ድርቅ ነው ድሮ በቃ ጎርፍ ነበር ያስተሳሰብ ጎርፍ ሪዮት ምናምን ይሳሳት ምንም ይበላ አሁን ደግሞ ጤናስጥልኝ አድማጭ ተመልካቾቻችን እንግዲህ ሁለተኛውን ክፍል እንደገና ይዘን መተናል ጤናስጥልኝ ዶክተር ተስፋዬ በድጋሚ ወደ ሁለተኛው አሜን ወደ ሁለተኛው ክፍል ስንገባ እንግዲህ የሁለተኛው በሳሳት ይሄ ነው የሁለተኛው ክፍል እንግዲህ ያው አንድ አይነት ነው ብለናቸዋል ሁልጊዜ የምናነሳው ነጥብ ፋኖ አማራ ሀገር ጉዳይ እነዚህ ሶስቱ የተያያዙ ጉዳዮች ናቸው አሁን ሁለተኛውን የምንናገርበት ነጥብ አዲስ አስተሳሰብና የመረጃ ፍልሚያ ብለናል አዲስ አስተሳሰብና የመረጃ ፍልሚያ እስኪ እንግዲህ ለመወያየት እንዲያመቸን የተቀባበልን ዶክተር ተስፋዬ በዚህ እንግዲህ የአዲስ አስተሳሰብና የመረጃ ፍልሚያ በመጀመሪያ ጥያቄ ልጀምር የመጀመሪያው ጥያቄ ከፋኖ አንፃር ነው ለማየት የፈለኩት አዲስ አስተሳሰብ አዲስ ተስፋ የሚለው የዘመኑ ፋኖ ከባህላዊው አገር ጠባቂ ፋኖ በተግባር በምን ይለያል የትውልዱስ ትግል የእውነት የግብር ነው ወይስ የመፈክር ምክንያት ስለሚኖረን በመጀመሪያው ክፍልም አንዳንድ የተነጋገርናቸው ጉዳዮች ስላሉ እሱን ማስተያየት ነው መጀመሪያ የድሮ ፋኖ ከዚህ ፋኖ የሚለይበትን ጉዳይና ያሁኑ ፋኖስ ያለው በእርግጠኝነት እንደ ስሎጋን ነው ያዘው ወይስ በእውነት የታገለበት ነው በእርግጥ በሌላ መንገድ እንዳይተረጎም ግን መፈክር ሲባልና እንትን ሲሆን ትንሽ ስለሚለያይ እሷን ለመተንተፍ በዚህ ጀምረው የድሮ እርግጥ ታሪካዊ ሁኔታውና ሚናው የድሮ ፋኖ ታጋዮች እና የዛሬው ፎርስ በጣም ልዩነት አለ ታሪካዊ ልዩነት የድሮ ፋኖች እርግጥ አርበኝነታቸው አገር ወዳድነታቸው ጀግንነታቸው የተወሰነ ራሳቸውን አነሳስተው አለ አይደለም ይሄ የመንግስት ጦር ኃይሎችን ደጋፊ በመሆንና ረዳት በመሆን ጠላት ወረራ ወይ የግራኝ ወረራ አለለም እዛ ላይ ደጋፊ ሆኖ ነው የሚነጡት ምንም ይሄ ፖለቲካዊ የሆነ ሚና አልነበራቸውም ወይም ደግሞ አገር እንመራለን አላሉም እንደዚህ አላሉም በብዛት ይሄ
ራሳቸውንም ያስታጠቁ ራሳቸውን ለራሳቸው የሰነቁ አለ ሁሉ ራሳቸውን ችለው ይሄ በፈቃደኝነትን ማለት ነው አይደለም ፈቃደኝነት ታጋዮችና አርበኞች ናቸው እና ያ ነገር ያ ግጭት ሲያልፍና ነገሮች ሲረጋጉ ወደ መደበኛ ስራቸው ይመለሳሉ አስተማሪዎችም ቄስም ይሁኑ አራሽም ይሁኑ ቀዳሽም ይሁኑ እና ያ ነው በጣም ያልተወሳሰበ እንደው በጣም ይሄ ሚስብ ይሄ በጣም ሮማንቲክ የሆነ እንትን ነው ዝም ብለህ ጦረኛ ነህ በቃ ብዙዎቹ ደግሞ በዳራቸው በኑሯቸው አዳኝ የነበሩ ምናምን አየም ነፍጥ መያዝ የተለመደ ነው በአማራው ማህበረሰብ በተለይ ስለዚህ እንደዛ ነው አሁን ትንሽ እርግጥ ያሁኑ ፋኖ እርግጥ ነው ባቢዮቱ ዘመን በተማሪ ንቅናቄ ዘመን ትዝ ይለኛል ዩኒቨርሲቲ ሆነን ፋኖ ተሰማራ እንደ ኮቺሚን እንደ ቺግቨራ ሲባል ሁለት የተለያዩ ጊዜዎች ብቻ ሳይሆን የተለያዩ ዓለማት ይሄ የዓለም ሁኔታዎች የሚያገናኝ ነበር እና ኤኒዌይ አሁን ያሁኑ የፋኖ ኃይሎች እርግጥ ረዳት ምትላቸው አይደለም ራሳቸውን ችለው እንደ ሚሊሺያ የተነሱ ናቸው እንዲያውም መንግስትን መርዳት ቀርቶ የመንግስት ጠላታቸው ሆኗል አጥፊያቸው ሆኗል ስለዚህ በመጀመሪያ ደረጃ የራሳቸውን ህልውና መጠበቅ አለባቸው እንደ ፋኖ እና ከዛ ደግሞ ቀጥሎ እንደ ህዝባቸው እንደ አማራ ከዛ ደግሞ ሀገራቸውን ደግሞ በመጨረሻ ደረጃ እና ፋኖ እንግዲህ እነዚህ ሶስቱም አንድም ናቸው ማለት ይችላል ፋኖ አማራውና ኢትዮጵያዊነት እና ትንሽ ስለዚህ ወሰብሰብ ያለ ነው ያሁኑ ፋኖ ስለዚህ ይሄዳል አሁን ተከላክሎ ወደ ቤቱ የሚገባ ዝም ብሎ በዚህ በሳይንሱም ኢነርሺያ ነው ዝም ብሎ ከውጭ ካልመጣ በስተቀር ያው ተመለሰ ቁጭ ነው የምትለውና እንደዛ ሳይሆን ይሄ ጠላት የሆነበት ራሱ መንግስት ነው የሚተማመንበት መንግስት የለም ስለዚህ ምንድነው የሚያደርገው ይሄን መንግስት ካሸነፈ በኋላ እንደገና ገና ሌላም ይጠብቀዋል ሀገር መገንባት ሁሉ ራሱን ካዳንም በኋላ ማለት ነው እስከዛ ድረስ የሚሄድ ነገር ነው እስከዛ ድረስ ይሄዳል ግን አንዳንዴ ደግሞ ትንሽ እንደው ካየው በጣም በሰፊው ላይታይ ይችላል ይሄ ሁኔታ ግን ያሁኖቹ ፋኖች ብዙዎቹ በቃ እንደ መተዳደሪያም አድርገው ይዞታል መንግስት ባይቀጥራቸውም እንደ ወታደር በፋኖ ስርዓት ውስጥ መደበኛ ሆነው እየሰሩ ነው ማለት ይችላል እና እንጂ አሁን 2 አመት ታግያለሁ አሁን ወደ እርሻዬ ልመለስ ምናምን የሚሉ አይመስሉም ስታየው ደግሞ ባክግራውንዳቸው ሁሉም ከግብርና ላይ ሆን ይችላል ኤኒዌይ እና እሱ አለ በጥሩ ባልሆነ ጎኑ ደግሞ ያው ዝም ብሎ የፋኖነትን እየተጠቀሙ ራሳቸውን ኑሮና ቤተሰብ መገንቢያ ማዳበሪያ ሊያረጉ የሚሞክሩ ይኖራሉ እሱ ራሱ ትንሽ የሚከነክን ነገር አለው እንደውም ስንሰማው ከድጋፍ ማንጻር ከምናምን በቃ ዝም ብሎ እኔም ፋኖ ነኝ ምናምን ይላል እንደ አድቬንቸር አይደል ዝም ብሎ በውስጡ ያልገባ ነገር ፋኖነት ሳይረዳ የተነሳበትን ዓላማ ሳይረዳ እንደዚህ ሁሉ የሚያወሳስቡ አሉ አንዳንዱ ደግሞ በቃ ሌላ ሁሉም ፋኖ ነው የአማራን ብቻ አይደለም ሌላም ፋኖ ምናምን ብዙ ነገር ይካሄዳል እና ጀስ ብሎ ከውዥንብር ጋር የተያያዘ ነው በኋላ ነሳዋለሁ ስለ መዋዠቅ ጉዳይ እና ያ ሁሉ ስላለ በርግጥ ይሄ መለየት ያስፈልጋል እንደተባለው እንግዲህ አዲስ አስተሳሰብ አዲስ ትውልድ አዲስ ምንድነው ሁሉ ጊዜ የሚዘጉበት ቋንቋ አለ በፋኖ በኩል በተለይ አርበኛ ዘመነ ካሴ ሲመጣ እንደዛ ነው የሚዘጋውና አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ የሚለው ነገር አለውና በርግጥ እነዚህ ነገሮች እንግዲህ ምናልባት ከድሮም ይለየዋል ያው ዝም ብሎ መንግስትን ጠብቆ ተከላክሎ መግባት ሳይሆን ከዛም ያለፈ ነገር መሆኑንም ያሳያል ከዛ አንፃር ግን ይሄ ትውልድ ደግሞ በተግባር እንዴት እየገለጸው ነው ያየነው ነው እንግዲህ አዲስ የሚለው ምን ነው እሱም እንግዲህ ያው እየቆየ ሲመጣ ሞር ብዙ ግልጽ ሊሆን ይችላል እንግዲህ ከፋኖ አንፃር እንግዲህ ያልነው ይሄ ከሆነ ባህላዊና አዲሱ የሚለያይበት ይሄ ነው ካልን እንግዲህ በግብርም እየገለጸው ነው በርግጥ የሚቀሩት ነገሮች አሉ ብለን መጀመሪያው ክፍል ላይ ያነሳ ነው ነገር አለ ከዛ በተረፈ ግን ልክ እንዳልከው ከዚህ በፊት በተለይ ፋኖ ተሰማራ የሚባለው በእውነት አንተ ቃላለ አቢዩዝ ሆኗል እሱ እንጂ በፍጹም እንደዛ አይነት ፋኖ የለም ወስደው ከውጭ ጋር አገናኝተው ከአይዲዮሎጂ ጋር ምናምን እሱ ምንም
እርባና የለውምና አይ ግን በጊዜው ምን መሰለህ ሰለሞን በጊዜው እኔ ለምሳሌ እዛ ነበርኩ ዩኒቨርሲቲ ፍሬሽማን እና እነዋለልኝ መኮንን እንደዛ ሲሉ ብዙ ጊዜ ያነቃቃል ምንድነው ይሄ ተማሪው ንቅናቄ በተለይ የሚወነጀለው ብዙ ጊዜ የውጭ ርዕዮት አምጥቶ ሀገሪቱ ላይ ጫነና ሀገር አጠፋ ነው ይሄ በተወሰነ ደረጃ አግባብ ያለው ይሰት ነው ይሄ ግን ያ የፋኖን ነገር ኢንቮክ ማድረጋቸው even though የኢትዮጵያን ባህል የፖለቲካ ባህል ባላባታዊነት የፊውዳሊዝም እያሉ ዝም ብለው ሲያንቋሽሹ ስለነበረ ፋኖነት ደግሞ የድሮው ታሪካዊው ከባላባታዊ አገዛዝ ጋር የተያያዘ ነው በስቴት በተውፊት እና በመናምን እና እዛች ላይ ትንሽ እንደው ሙከራ አድርገዋል ዓለማዊ ይሄ ዓለም አቀፍ የሆነውን ዩኒቨርሳል የሆነ ሪዮትና አብዮተኝነት እና አገራዊ አገር በቀል የሆነ ደግሞ ይሄ አርበኝነትን ለማዛመድ ስለሞከሩ እኔ ትንሽ እሱን ፈቅጄው ነበር እዛ ያለው አይ ጥሩ ነበር ከወኔ ከመቀስቀስ አንፃር ግን የተቃወሙት ነገር ግን ራሱ አባቶቻቸውን ነው ነው አባቶቻችን ነው ማለት ይቻላልና መሬትንም አስወስደህ ምናምን ትንሽ አስቸጋሪ ነው ያከራክራል በርግጥ ግን ለቅስቀሳ ሊሆን ይችላል የሚለውን እንወስዳለን ግን አስተሳሰብ ካልክ ሰለሞን ምን ምክንያቱም አሁን ማወዳደር ካልክ የዛሬውን ፋኖ ከጥንት ታሪካዊ ፋኖ ጋራ ከዛም አልፈን የዛሬውን ፋኖ ከኢትዮጵያዊ አብዮተኞች ትግል ጋር ማመዛዘን ይቻላል ለምን ብትለኝ ይሄ አዲስ አስተሳሰብ ስላልክ ነው እና ለምሳሌ አሁን እነዘመነ አዲስ አስተሳሰብ መዋቅራዊ ለውጥ ማምጣት ምናምን የሚሉት ነገር አለ አይደል ይሄ አለ ልክ ነው ትንሽ ቃል በቃል ስትወስደው ሳቢ ነው ነገሩ አለ አይደል አዲስ አስተሳሰብ ግን ጠጋ ብለህ ስታየው ያ ያልከው ነገር ይሄ እንደ ምንድነው መፈክር ወይም ደግሞ ያነጋገር ዘይቤ ነው እንጂ ጫርጫር ስታረገው ውስጡ ሐሳብ ብዙ የለውም እኔ ሳይው በተለይ ዘመነ ምን ቆይ አዲስ ሐሳብ ምንድነው አዲሱ ሐሳብ ብለህ ብትጠይቅ ራስህን ምን የሐሳቦች አፍልቀዋል አዲስ ለምሳሌ ከወያኔ የዘረኛ ፖለቲካ አስተሳሰብ የተለየ ደግሞ ወይም ከድሮ አብዮት እንትን ጸረ አማራ ጸረ ኢትዮጵያ አንድነት የሆነ ዝም ብሎ አብዮታዊነት ከዛ የተለየ አዲስ ምንድነው ያሉት ምን አለ አይደል ይሄ አለ ይሄ እና አላየሁም እስካሁን ካለ ማየት ፈልጋለሁ የፖለቲካ ሐሳቦች አላፈለቁም ወይም ደግሞ በሐሳቦች ዙሪያ ይሄ ነው የምትለው ውይይትና ክርክር አድርገው አንድ አይነት ስምምነትና ይሄ ፐርስፔክቲቭ ላይ አልደረሱም የፋኖ እኮ የራሱ የሐሳብ ቋት የለውም ይሄ እንደ ቲንክ ታንክ የምትለው አለ አይደለ ብራስ ውስጡ ያለ የውጭ ገብቶ ሰርጎ ውስጣቸው ሳይሆን አሉዋቸው ምን ሰማው የተማሩ ሰዎች አሉ መሐላቸው እና እነሱ ለምሳሌ እድል ሰጥተዋቸው እናንተ ጠበንጃ ያዛችሁ ከኛ ጋር ወዲያ ማለት የለባችሁም ቁጭ ብላችሁ ይሄንን አፍልቁ ተብለው እድል ቢሰጣቸው ምናልባት ግን ለሐሳብ ይሄን ያህል ክብደትና እንትን ሲሰጡ አላይም ፋኖች አልዘረዘሩትም እንጂ በመግለጫቸው እኮ ገልጸውታል ያው አማራነት ብለዋል ምናልባት ያንን አማራነት እኮ አዲስ አስተሳሰብ ገባኝ አማራነት ማንነት ነው አይደል ማንነት ነው ግን ሐሳብ ስታስብ ከማንነትህ ዘልቀህ በዓለም ጉዳዮች በአገር ጉዳዮች በአካባቢ ጉዳዮች የምታቀርባቸውና የምታንደረድራቸው ሐሳቦች አሉ otherwise ትግልህ ዝም ብሎ አማራነት አካሉ ነው የዛ ያስተሳሰብህ እሱ መዘርዘር ነው አማራነት ስንል ይሄ ነው ቢሉ እኮ ግልጽ አይሆንም ወይ ብዬ ነው እሱም ራሱ አይ ኖ ከአማራነት የዘለቀ ደግሞ እንትን ዓለም አቀፍ እንትን ሪዮት ያስፈልጋል እንደሚባለው ሪዮት ዓለም ለምሳሌ እንዴት ነው የሀገሮች የኃይሎችን አስተላለፍ በዓለም ደረጃ የምታየው ድሮ ኢምፔሪያሊዝም ምናምን ይባል ነበር ብዙ ኮሎኒያል እንትን ይባላል ብዙ አይነት አለ በነገራችን ላይ ይሄ ራሱ ማንነትህ ላይ ደግሞ ሲበዛ ካተኮርክ ነገሩ ምጸታዊ ነው ምክንያቱም አንተ አማራ ብትል የአማራን እንትን መጥቀም ሳይሆን ዝም ብለህ በኖሚናሊ ትለጥጠዋለህ እንጂ የሚመጥነውን ታላቅነትን የሚመጥን አማራው እኮ በታሪክ የምናውቀው
በጣም ይሄ አርቆ የሚያስብ መንፈሳዊነት ያለው ስብዕና ያለው ከማንነት ከጎሰኛነት ከነገዳዊነት ወጥቶ ስለ ስብዕና የሚያመዛዝን ሰው ህዝብ እኮ ነው። እና ዝም ብለህ አሁን በአዲስ መንፈስ አማራ ብትለው ምናልባት ላዩን በስም ሊመስል ይችላል አማራን የሚያከብርና አማራ ላይ ያተኮረ ግን ሪሊ ከእውን የአማራ ህልውና ስትነሳ ከታሪካዊና ባህላዊ አማራነት ጋር ስታወዳድረው በደንብ አይመጥነውም የአማራን ህዝብ ብያስባለሁ። ምናልባት ከዚህ በፊትም በስተት መንገድ ብዙ የተሰሩ ስተቶች እንግዲህ የሚከራከሩበት ስላሉ ነውና ብዙ የተሰሩ ስተቶችንም የማስተካከያ መንገድም እኮ ሊሆን ይችላል አማራነት ሲባል ከዚህ በፊት የተሰሩ ብዙ ስተቶች ስላሉ አማራነት ስንል ይሄ ነው አጽመርስት አለኝ የመሳሰለው አለኝ ምናምን ስለዚህ ከዚህ አንፃር ብለህ እንትን ልትለው ትችላለህ ግን ዘርዘር አድርገው ግን አልገለጹትም እነሱ ዞሮ ይሄው ነው ይሄ አሁን ያልከው ሰለሞን ፕሮፌሰር ሰለሞን መግለጽ አይፈቅዱም ብዙ ነገራቸው ላይ ወልቃይት ይሁን ስለ ወልቃይት ጠገዴ ያን ነገር አይተነፍሱም ይሄ ምን እኔ እንጃ የድሮ አብዮተኞች ሲበዛ ነው የሚገልጹት አንዳንድ ነገር ነበር ይወት ያሁኑ ደግሞ እንደ ድርቅ ነው ድሮ በቃ ጎርፍ ነበር ያስተሳሰብ ጎርፍ ሪዮት ምናምን ይሳሳት ምንም ይበላ አሁን ደግሞ በጣም መሰረታዊ ጉዳዮች ላይ በይፋ መናገር የሚያስፈልግህ ነገር ላይ እና ይሄ ራሱ አይ ቲንክ ጥሩ ነው ይሄ ነገር እንደው አይ ቲንክ እየሰሩበትም ከሆነ በጣም ጥሩ ነው ይሄ ምሁራን ተሰብስበው ቢረዷቸው ጥቅም አለው እንደው እውነት ለመናገር ሁሉ ጊዜ መቼም ከነሱ ብቻ አይመጣም ጥያቄውና ይሄን ነገር ብጅታም ካለ ምንም እንዲያጠሩላቸው በደንብ አድርገው አስተካክለው ይሄ ክትሉ ይሻላል እነሱም ተቀብለው ከዛ በኋላ አይ ነው ትግል ላይ ናቸው ተኩስ ነው ምንድነው ግን እንደ አማራ ካዩት ብዙ ምሁር እስካለ ጊዜ ድረስ ያ ተሰብስቦ የሚሰጣቸውን ነገር ቢቀበሉና ያንን ቢያስተጋቡም ጥሩ ነው እውነት ለመናገር ትንሽ ዘርዘር ያለ ነገር ያስፈልጋል አሁን እኮ እቺ የወዳደቀችው እንኳን ወያኔ እስቲል ያው ዝም ብላ ያለችው ነገር አለኝ ያሉ እንትን ይላሉ አይደለም እንዴ አይ ወያኔ ከስሯል ግን ያው ከመናገር አልተቆጠበም ግን ዝም ብሎ አልሞት ባይ ተጋዳይነት ነው እንጂ የነሱ ትግራይን ገንጥዬ ያቺን አንድ ትንሽ ቦታ እና ብዙም ይሄ ሪሶርስ እንዳውመንት የሌላት ብዙ አገር መስራች ናቸው እኮ የሀገር አስኳል ውስጥ ነበሩ ኢትዮጵያ ውስጥ እና ራስን ገነጥላለው ስትል እንደ አንድ ዝም ብሎ በጣም እሱ ያ አስተሳሰብ ከስሯል ብያስባለሁ እሳቸው ካፍንጫቸው አያልፍም ለነገሩ ምንም የሚጣሉትም እዛው ከአንድ ከሆነው ከተያዘው ህብረተሰብ ጋር ነው እዛው ከጎረቤታቸው አሁን ይሄ በጣም ድክመት ነው በጣም ትልቅ ድክመት ነው እነሱም ቢሆን ያው ሁሉ ጊዜ የምናነሳው ነው እነሱም ቢሆን አሁን ለምሳሌ እንደው ይቅርታ ምናምን እንኳን ጠይቀው ቢያንስ ገሸሽ ብለው ሌላ አይነት ድርጅት ፈጥረው ምናምን ሀገራዊ የሆነ ያው ከአማራው ሐሳብ ጋር የሚሄድ ቢያመጡ እኮ ምን ችግር እኮ አልነበረው ግን እነሱ በነገራችን ላይ ሰለሞን ይሄ የፋኖች የሐሳብ ኪሳራም በለው ክስረት ወይም ደግሞ እንትን እጦት ወይም ደግሞ እጦት በጣም ኤክስትሪም ሆነ እጥረት ልትለው ትችላለህ አንዱ ምንጩ እኔ ሳየው ይሄ ቅድም ያለው ነገር ነው ይሄ የህልውና ትግል የሚለው ላይ ሲያተኩሩ በቃ ብዙ ማሰብና ሐሳብ ማፍለቅ ሪዮት እነዚህ እንደ ትርፍና ምልህ አላለም ትርፍ ነገሮች ወይም ደግሞ ቅንጦት ሊመስሉ ይችላሉ አላለም እኛ ህልውና ነው የኛ ትግል ምንድነው የምታወራው ሪዮት ሐሳብ ምንድነው ምናምን ሊሉ ይችላሉ እና እንደዛ ግን ቃል በቃል ኦፍ ኮርስ እነዘመነ ሐሳብ ምናምን የሚባል ከመሃላቸው አንድ ሰው ወይ የሆኑ ነገሮች መውጣት አለባቸው ሐሳብ የሚያቀርቡ ወይም እንደዚህ እንደዛ መውጣት አለበት ይሄ ደግሞ ከንትን ጋር ይያያዛል ይሄ ድርድር ሳይሆን ይሄ ያው ትብብር ፍለጋውም ከዚህ ጋር የተያያዘ ነው አንተ እኮ በራስህ ከተማመንክና የራስህ ራዕይ ካለህ አገራዊና የአማራዊ የሆነ ራዕይ ካለህ እሱም ወደ ታወጣለህ እኮ በደምብ ታቀርባለህ ጽሁፍ አድርገህ ከዛ እንትን ሌሎች ብዙ እንዲህ አይነት እንትን ተከታዮች ልታገኝ ይችላል ደጋፊዎችና አጋሮች ልታገኝ ይችላል እንጂ ዝም ብለህ ምንም ነገር ሳትናገር የአቋም እንትን ሳትል ዝም ብለህ ብቻ
ተጋብለህ በቃ ነው። ግን ያ ነገር እርግጠኛ ነኝ ይገፋቸዋል። አሁን ማድረግ አለባቸው። አሁን ይሄ ግፊት ነው ራሱ ይሄ በነገራችን ላይ ይሄ ታሪካዊ መሰረቶች አሉት። ይሄ ለምሳሌ ትዝ ይልሃል በግንቦት 7 ዘመን እንትና ዘመነ ካሴ ለምሳሌ ኤርትራ ሄዶ የነበረ አላለም በኤርትራ እየተደገፉ ሁልጊዜ አማራን አንድ ቦታ የማስጠጋት ይሄ አላለም ወይ ወያኔ ወይ ሻቢያ ምናምን ያለ ያ አባዜ አሁንም ወደ ፋኖ እንግዲህ መጥቷል ማለት ይቻላል። አላለም በተለይ ይሄ ጥሩ ነጥብ ልክ ነህ። እንደዛ ያደርጋሉ። ግን ይሄ በፍጹም ታሪካዊና ባህላዊ አማራን ጋር አይመጣጠንም፣ አይገናኝም። ራሱን የቻለ አማራው ተሳሳተ ማለት ትክክልም ሆነ ራሱን ችሎ የቆመ ማህበረሰብና ራሱ ራዕይ ያለው አገር ያቀና ህዝብ ነው እና በኋላ የመጡ ምናምኖች ይሄ የጣሊያን ቅኝ ግዛት የነበረ ምናምን ሄደው ያውም ኢትዮጵያውያኖች ናቸው፣ ራሱ ኢትዮጵያውያን ናቸው። ኢሳያስ ምናምን ሄደው ከደሴ ምናምን ሄደው ኤርትራ በቃ አሁን የኢትዮጵያውያንን ሌንጮች ይዘው ይጎትታል። ወደዛ ሄዱ፣ ወደዚህ ትልቅ እንትን ነው፣ ውድቀት ነው የወደቅነው፣ ወዳደቃችን የገፋ ነው። ግን ይገርምሃል ይሄ ነገር እኮ እንዳልከው ነው። አሁን ወደ ሁለተኛው ጥያቄ እመጣለሁ። ይሄ በዚህ በውጭም የምናየው አሁን እኔ በውጭ የማየው አንዳንድ ነገሮች አሉ። በፍጹም ከአማራ ጋር የተጣሉ መጽሐፍ ድረስ የጻፉ ምንም ለአማራው የማያስቡ ይታወቃሉ። ግን ኢትዮጵያን እናድን ወረበር ብቻ ይሉና የሆነ ፍላየር ሰርተው ምናምን አንዳንድ የአማራ ጉዳይ የሚያነሱ ይጠራሉ። እዛ ውስጥ ልክ ነህ፣ ይጠሩና ያናግራሉ። ይሄ መጫወቻ መሆን ነው በሆነ ለመናገር። እኔ አም ሶሪ የሄዱን ሰዎች አይደለም እኔ እንትን የምለው፣ ግን መጠቀሚያ ለምን እንሆናለን ብዙ ጊዜ ነው እንትን ኃይል አለን። አየህ አማራነትና ኢትዮጵያዊነት በጣም ጠላቶች እነ ወያኔ የሚሉትንም ቢሉም ጥላቻም ቢኖራቸው ይሄ የመውደድም የመጥላትም እንትን አለባቸው። ምክንያቱም ይሄ አማራነት እና ኢትዮጵያዊነት ደግሞ በተለይ በጣም ሳቢ የሆነና ታሪካዊና ባህላዊ እሴትና እንትን ነው አለ አይደለ፣ ይስባል እና አሴቶች አሉት አለ አይደለም። ይሄ የራሱ ባህላዊ አገራዊ ታሪካዊ ማንነት እና እሱን ወስደው የራሳቸው ኢትዮጵያዊነት ማድረግ ለምሳሌ አሁን ኦነጋውያንም እኮ እንደዚህ ያደርጋሉ እና አብይም ያደርጉት እና ኢትዮጵያዊነት አንደኛ ስልታዊ በሆነ መንገድ ከውስጥ ተወረብረውና ኖሚናል አድርገው በስም ብቻ ይዘው የራስን ሌላ አጀንዳ ትገፋበታለህ። ኦሮሚያ የሚባል አጀንዳ፣ ግሬተር ትግራይ የሚባል ዝም ብሎ አለ አይደለም እና ሎንግ ስቶሪ ሾርት ምንድነው የሆነው? ፈረንጆች እንደሚሉት the tail wagging the dog ነው የሚሆነው። በቃ የውሻው ጭራ ውሻውን ነው እንዲህ የሚቆላው አለ። አሁን ኢትዮጵያ እንደዛ የሆነችው ከውስጥ በወጡ ማንሜናዎች ከዚህ ጋር የማይባሉ ምናምን የምዕራብ እንትን ልቅምቅም ሐሳብ ይዘው መጥተው እቺን ታላቅ ሀገር እና ታሪካዊ ሀገር እንደዚህ መጫወቻ ማድረግ በቁ። አማራው ደግሞ በዚህ ብዙ ተባባሪ ሆነ። ብዙ ይሄ ባንዳ ምናምን የሚባለው ብቻ ሳይሆን ምሁሩ ይሄ አብዮተኛ ነኝ ይበል ምናምን ቴክኖክራት ነኝ ይበል ምናምን ብቻ ደንበኛ እንትን ይሄ እንትን እኔ ወደ ሌላ የአማራና ልንጅ እኮ አሁን ይሄ በሙሉ ቢወራው አሁን እንደዚህ ገዝፎ መጥቶ እኛንም ሁሉ አንዳንድ የትብብር ጥያቄ እኮ እንትን የሚለን እኮ ዝም ብለው እኮ የማይሆኑ ሰዎች እኮ ሄደው አሁን ጽምዶ ሲባል እኔ ማቃለል አይደለም፣ ግን ሊኖር ይችል ይሆናል አላውቅም። ግን አሁን እንዳንዳርጋቸው ናቸው አይደል ሱዳን ሄደው ተሰበሰቡ ምናምን ተብሎ በቃ ሌላ ነገር አደረጉት። በቃ እንደዚህ ነገር በዛ ጊዜ እኮ ራሱ ምናልባት መሬት ላይ ላይኖር ይችላል ሆነ ለማናገር። ይሄን አትርሳ ሰለሞን። ምዕራቡ እና አረቡ ምኑ ይሄን ይፈልጋል። የኢትዮጵያን መመሳቀል ይቅርታ የኛን ጥፋት የኛን ድክመት በተለይ አማራውን ዝም ብለን ወደ ውጭ ኢግኖር ማድረግ ሳይሆን ኢትዮጵያ በዚህ አይነት ቀውስና ትርምስ እንድትቀጥልና ወደ ራሷ ተመልሳ ማንነቷን ይዛ ታሪካዊና ዘመናዊነቷን ይዛ ትልቅ የአፍሪካ ቀንድ ተጫዋች መሆን የምትችል እኮ ትልቅ ምቅ ኃይል ያላት ናት። ያ እንዳይሆን ይሄ አንዳርጋቸው በለው ጽጌ ምናምን በለው አመኑትም አላመኑትም አውቀውም ይሁን በውጤት የዚህ አጀንዳ ነው ፈንዲንግ አለ። አሁን ኤርትራ ትዝ ይልሃል እነ ግንቦት 7 ኤርትራ መንግስት እና የግብጽ መንግስት ገንዘብ ይሰጥ ነበር እና
ይሄ ዝም ብሎ ቅድም እንዳልኩት የተወሰኑ ሰዎች ሰረኝነት ብቻ ሳይሆን ብዙ ኃይሎችና የተሰለፉበትና ታሪካዊም ወቅታዊም ኃይሎች ኢትዮጵያን በዚህ አይነት እንትን ትርምስ በቃ ፐርፔቹዌት ማድረግ ይፈልጋሉ ብዬ አስባለሁ። ለዚህ ነው ምሁሩ ሲሪየስ ሆኖ እንዳልከው መምከር ያለበት። ለዚህ ነው ምሁሩ የቀበሌ ጨዋታ ይጫወታል፣ ግን እሱ አየው እንጂ እንትኑን ሳይዝ አፕ ማድረግ አለብህ። ከማንነት ፖለቲካ ከምናምን ትንሽ ፈንጠር ብለህ ሀገራዊ በተለይ ሀገር ወዳዱ ምሁር የምትለው ነበሩ አሉ እና በቃ ይቺ ሀገር ያለችው አማራውም ሆነ የኢትዮጵያ ያለችው ተንገዳግዶ ይሆናሉ መቼም ህልውና አለ። እንግዲህ አሁን ይሄ ወደ ሁለተኛ ያመጣኛል። ምን መሰለህ ምሁሩንም ጨምሮ ሁሉንም ከአማራ አንፃር ስታየው ለምሳሌ የተደራጀ የሆነ ፕሮፓጋንዳ እንደሆነ አሁን ያው ከፕሮፓጋንዳም በላይ ሆኖ ሌላም ነገር እየሰሩ እንደሆነ ጠቋቁመዋል። ልክ ነው። ግን ቢያንስ በየጊዜው በሚመጡት ነገሮች ግን ብዙ መዋዠቅ ይታያል በአማራው በኩል በተለይ እና ለምንድን ነው ይሄ ቶሎ ብሎ ከራስ ጥንካሬ ከመነሳት ይልቅ አንዳንድ ነገሮች ሲመጡ መዋዠቁ በጣም የሚበረታው ለምንድን ነው? እኔ ስሜታዊነት ብየዋለሁ፣ ምናልባት ሊገልጸው ትችላል። ግን ከስሜታዊነት የሆነ ይሄ ኢሞሽንህን ብቻ እንደው ተናግረህ ከዛ በወጣ መንገድ ስልታዊ በሆነ መንገድ ስልታዊ የሆነ ጽናት መሸጋገር ይጎለናል። ሆነ ለመናገር እንደው ኢንጀነራል አስቀምጠውና ለምንድን ነው አንደኛ ለምን እንዋዥቃለን? ለምንድን ነው ስልታዊ ሆኖ መሄድ ያልቻልነውም የሚለው መቼም ብዙ ታሪክ ነገር ቢሆንም እንደው እስኪ ትንሽ የምትለው ካለ በዛ። ከባድ የሆነው አንዱ እንዳልከው ነው የጠቆምከው። ሚዲያው ራሱ ትልቅ ዲስትራክሽን ነው። ሚዲያ ራሱ እንደ ሚዲያ ምክንያት የኛ ሀገር በተለይ አሁን ስንት ሚዲያ አለ እኛ ሀገር አይደለም ይሄ እና ያንኑ አጀንዳ ቅድም ያልኩትን ይሄ ምዕራቡም ሆነ አረቡም ሆነ ሌላው ኃይል ኢትዮጵያን እንትን ደህንነት ብዙም የማይመኝ የማይፈልግ በቃ ዜናም የሚያሰራጩት ይሄ ማልቁ ጊዜ ሴንሴሽናል የሆነ ነገር አለ አይደለ? ስለዚህ ትንሽ ጋብ ብለህ ቆም ብለህ አስበህ አዙረህ አይተህ ምንድነው እዚህ ማአት ውስጥ የገባ ነው? እንዴት ነው? ምን ያህል ነው እንትኑ ጥልቀቱና ቁምና አላለ የበሽታው እንዴት ነው ብለህ እንድታስብ አይፈቅድልህም። ቶሎ ይሄ አጀንዳውን ያቀርቡልሃል የሚዲያው እና እኔ ሳስበው ይሄ ሚዲያው እንዲያውም ሚዲያ ስልህ በሙሉ ያውን የጠራ ናቸው። ቅድም ይሄ የዋሜራ ምናምን ይሄ አንከር ሮሃ ምናምን የሚባሉት ሁሉ እያወቁትም ይሆን ሳያውቁ ይህንን ጌም ይጫወታሉ፣ ፈንዲንግም ያገኛሉ እያስባለሁ አንዳንዴ ከውጭም ሆነ ከምናምን እና ዝም ብሎ ሴረኞችን ብቻ ሳይሆኑ ይህ ያለ ነገር አለ እና እንትን ይሄ ኮንስፒሬቶሪያል ወይም ደግሞ ይሄ ሲስተሚክ ነው ነገሩ ስታየው። ይሄ ስትራክቸራል ነው፣ ዲዛይንድ ነው፣ ኢትስ አን አሬንጅመንት እና ይህንን ዝም ብለን የተወሰኑ ሰዎች እያሴሩ እንደሚያደርጉት እንዳርጋቸው ቢት ፕሌየርስ ናቸው። በዚህ አይነት ስታየው አሁን ባልኩት አለ አይደለም ይሄ ትንሽ ቦታ አላቸው፣ ግን ኦቨርኦል ትልቅ የኢትዮጵያ እንትን አለ እና የሆነ አሳይመንት ሰጣል ወይም የተወሰነች ገንዘብ ተወረወራለህ ያለው ሚዲያውም ሳይ ገንዘብ እና ትሰራለህ፣ ስቶሪስ ምናምን ትደጋግማለህ እና ይሄ ታዲያ ኢትዮጵያ የማያልቅ ውጥረት ተርቡለንስ ክራይሲስ ምናምን ውስጥ ይሄ ፓተርን ሆነ ነው የምልህ። የኔ ነጥብ እዚህ ላይ ዋናው ምን መሰለህ ይሄ ቀውስና ይሄ ምናምን ዝም ብሎ እንደ ፍሎ ወይም ደግሞ አንድ አይነት አጉል ነገር ሳይሆን በቃ ኖርም ሆነ ላለፉት 10 ዓመታት በኢትዮጵያ ውስጥ እና ይሄ ውጅንብር ይሄ ቀውስ የአስተሳሰብም የምናምን በለው የአገር ምንድነው we don't know anymore እና እሱን ሁሉ ስታየው አይደንቅህም። አማራው ሆነ ሌላ ኢትዮጵያውያን አገሩዳድ በቀላሉ ለይታ አውቀውት ተስፈንጥረው ሊወጡ አለመቻላቸው እንደዚህ ነው። ይሄ ለዚህም ነው ልልህ ነው። በጣም እንትን አለው በቃ የሚዲያው ፕሌይ እና ሚዲያውን ምልህ እኔ ይህን ስልህ ሚዲያው በኮንቴንቱ ብቻ ይሄ በሚያቀርቡት ሀሳብ ወይም የራሳቸው በሚያቀርቡት ቪዲዮ ኢንተርቪው ምናምን ማለት ብቻ ሳይሆን ዝም ብሎ ሚዲያው ራሱ the way it works ይሄ አሰራሩ በቃ ትልቅ ዲስትራክሽን ነው ራሱ ከንትን ከሐሳብ ወደ አገርህ ወደ ማንነትህ ወደ ራስህ እንዳትመለስና
አዲስ የሆነ አስተሳሰብ ቅድም አዲስ አስተሳሰብ ተባለ ግን አስተሳሰብ የለም አየው ግን የሐሳብ እንትን የለም ይሄ ተሰጥኦም ወይም ደግሞ አዝማሚያ ወይም ደግሞ አፕቲቲዩድ የለም ወደዛ የሚወስድ ሰው አንደኛ የምንኖርበት ዘመን የሚዲያ ዘመን ስለሆነ ይሄ በጣም ፍጥነት ያለው አይደለም ይሄ 24 ሰዓት የሚፈጅ ኒውስ ሳይክል አለ ሁሉ ጊዜ በቃ ክሊክ ያርክ ብዳምት ነው ያ በቃ ወጥሮ ይዛልና ግን ፍላፍ ነው ምንም እንትን የለውም የትም አይወስድህም ዝብልዳ ተሽከረከራለህና ይሄን ከዚህ ራሱ መውጣት ይኖርብሃል መጾም አለብህ ከሚዲያ ምናምን ይሄ በጣም እና ለእንትን አይመችም ይሄ ጠለቅ እና ሰፋ ላለ አስተሳሰብ በአማራው ትግል ፋኖም የዚህ ሰለባ ነው ትንሽ በተወሰነ ደረጃ እነሱ በራሳቸው ዲያር ካፕቲቬትድ ይሄ በሚዲያ ምናምን ለዚህ እኮ ብዙ የቦታው ይሄዱ ቃለ ምልልስ ይሰጣሉ ምን ይላሉ እንደዚህ የነሱማ ካፕቲቬት መሆን በጣም የሚገርም ነው ከሱ አልፎ እኮ እኛ ስንት ጊዜ ተናግረናል በዚህ ማንተም ያለን ዝም ብለው የመረጧቸውን እንኳን ሰዎች እያንዳንዱን በታይትል ነው እኮ የሚገልጹት በቃ ከለ እንደዚህ ነው ከለ ገንዘብ ያዥ ነው ከለ አይደለም ስንት እንዳለ እኮ ይሄ እኮ ድሮ በኢሃፓ ዘመን እኮ ምልህ ማጋለጥ ሲባል እኮ ሊስት መስጠት ማለት ነው እኮ ነው እነዚህ ተዋጊዎች ናቸው እንጂ በርግጥ አይደርሱባቸውም ካላልን በስተቀር በጣም አስቸጋሪ ነው በሆነ ለመናገር የፋኖቹ ይሄ the trappings of power ይወዳሉ ይሄ ስልጣን ከያስክ በኋላ የምታረጋቸው ይሄ ስልጣናው ራሱ ወታደር ምናምኑ ለምሳሌ አንድ ዘመን አንድ ቦታ ሲሄዱ ተከበው ቪዚት ሲያደርጉ ምናምን እና ይሄ እንደ መንግስትነት ይሰማቸዋል ኦሬዲ አሜን ጥሩ ነበር እሱ እንደ መንግስት መሪው ምናምን እሺ ግን እንደው ጠቅላላ ሊስት እኮ ማት እኮ ነው እኮ የምታወጣውና እንደው አይበልና እንደው አንዱ እኮ ያው መቼም አይገኝም ታይትሉን ነው የምትለኝ ታይትሉ ምኑ ማት ሰው አንድ ላይ ተደረገ ከነስም ከናባት ስም ምናምን ጠቅላላ በቃ እሱማ ምን ለምሳሌ ተጋላጭ ነው አርበኛ ጠበቃ ኢንጂነር ገሌ ነው እኮ የሚሉ የታይትሉ ብዛት አንድ ላይ አብሮ ለምሳሌ anyway እና እንትን ነው በቃ anyway እና ግን እንደዚህ አይነት ታዲያ ይሄው ነው ውጅምብሩ ኦኬ ወደዚህ ልመለስና ሶሪ እንትን ስለሆነብኝ ነው የሆነ የምታጣራበት ዘዴ ያስፈልጋል እሱ ደግሞ በቀደም ዛሬ የተላለፈ አንድ ነበር እኛም አንስተነው ነበር ለመወያየ ብለን ወይ እሱ ያው ቀስ በቀስ እንወያያለን ግን የሆነ እኮ ነገር ያስፈልጋል ዳይሬክሽን የሚያስይዝ ሚዲያም ከሆነ ወይ የፋኖ ሚዲያ በደም ፋኖ ራሱ የሚቆጣጠረው ያማራውም ከሆነ ወይ ልሳን ቢጤ እንደዚህ አድርጎ ይሄ ነው ማንቂያ በቃና ሁሉ ጊዜ ፊልተር ታደርጋለህ ቢያንስ ይሄ በየግል ያለውን ሚዲያ በሙሉ እሱ ያው ነፃነቱ ነው ምንም ማድረግ አልችልም ግን አትሊስት እሱ እንትን ሲል እንኳን ይሄ ነገር ትክክል ነው እንደስቲ ቆይ ሄጄ ላጣራ የምትልበት ቦታ ያስፈልጋል አይደል ያስፈልጋል ያ እሱን ራሱ እኮ መፍጠር አለባቸው እኔ በዛባቸው ስራ አልኩኝ እንጂ አሁን መቼም ትንሽ ምን ያስፈልጋል እንዲህ አይነት ነገር እና አለበለዚያ ግን ህዝቡ እንዲዋዥቅ ነው የሚደረገው በቃ ኦስሌት ነው የሚያደርገው አንዳንዱ በጉጉት አንዴ ሲጠብቃል ከዛ በኋላ ክስ ምስል እንደገና ተስፋ መቁረጥ ውስጥ ይገባል እንዲህ አይነት ጅዋጅዌ ውስጥ ነው ያለው ህዝቡ እና ስራ በዛባቸው የምትለው አይደለም ምክንያቱም እነዚህ ዋና ስራ ናቸው አሁን ለምሳሌ ማንንም ትግል አብዮተኞች ትግል ሲካሄድ የራስህ አንድ አይነት ይሄ የህዝብ ግንኙነት የምታከናውንበት ሚዲያና ወይም ፎረም ምናምን ይኖራል ተቀርብና ማኒፌስቶ ታወጣለህ ምናምን እዙዙ ላይ ብዙ ፋኖች እንዲያውም አንዳንዴ ይገርመኛል ስራ በዛባቸው ትላለህ ግን ምንድነው የሚሰሩት ከዛ እንግዲህ እርግጥ የተኩስ ጦርነቶች ይደረጋሉ እነሱም ቢሆን እኔ በኔ ግምት ያመራሮች በተለይ ነው እንግዲህ ልክ ነው በተወሰነ ደረጃ ነው ይሄ ሎ ግሬድ ወይ ሎ ኢንቴንሲቲ ኮንፍሊክት ነው የኛ ሀገር ከሱዳን ጋር ምናምን ስታወዳድረው ኬንያ አይተሃል ምናምን ሰላማዊ ሰልፍ ቆዝ ያርኩ ብዳር እና ፋኖቹ ምንድነው እኔ እንዲያውም አንዴ ጽፌ ያለው ቆይቻለሁና የፋኖቹ ትግሉን የጀመሩ ሰሞን ጥቂት ወራት በኋላ የጻፍኩት እዚህ ለኛል እንትን ኢምፕሬስ አረጋኝና ይሄ አካሄዳቸው እንትን ነው ይሄ ዌስትፉል አይደለም ኦፍ ሂውመን ላይፍ ዝም ብሎ ቶክስ በኮስ ጦርነት ደም መፋሰስ ምናምን ሳይፈልጉ ቀስ በቀስ ይሄ ያላለም ለዘብ ባለ መንገድ ይሄዱ ያላለም ጠላትን ኒውትራላይዝ ያደርጉ ምናምን እንደዚህ ይሄዳሉና ይሄ በጣም ኤፊሽንት ናቸው ምናምን የሚል ስሜት ነበርኝ ሳስበው ግን አሁን ያ ዘለቀ በጣም እንትን ሆነ በቃ
ቋሚ የሆነ ኢብን ኃይልም እያዳበሩ እንትና እኮ ብሏል ዘመነ ትዝ ይላል አንዴ አይደለም እኛ ስናጠቃም እንኳን ተከታትለን አናወድማቸውም ነው ያለው just hit them and run ምናምን አለ እና ይሄ ስላለ የራሳቸው ሚሊተሪ እንትን ዶክትሪን ኦር ስትራቴጂ አላቸው ማለት ነው እነሱ የፈጠሩትና ያ በዛ ነው የምታየው ግን የህዝቡ ኤክስፔክቴሽን ደግሞ ወዲህ እነሱ ደግሞ ወዲያ ሆነው ነው እኮ አሁን የሆነው ችግር የወጣው እና እንዳልከው የውጅንብሩ ከባድ ነው ቀላል አይደለም ለመወጣት እና የሚዲያ እንትን ነው በተወሰነ ደረጃ እኛ ብቻ ሳንሆን የትም ሀገር ይሄ ችግር አለባቸው ይሄ የሚዲያ ሳቹሬሽን በቃ ፍለድ ያደርገዋል ይሄ የፖለቲካና የግንኙነት ምህዳሩን በሆነ ባልሆነ ሜሴጅ ቲክቶክ እና ብዙ አውታር እንትን ሲያደርጉብህ ይሄ ኮግኒቲቭ ኦቨርሎድ ይኖርባል ራስህ ላይ ለማሰብ ጋብ ብለን ድሮ እኮ ባቢው ዘመን ታሪክ ንቅናቄ ዕውቀት ሁሉ የሚገኘው ከመጽሐፍ ከምናምን መጽሔት እንጂ እንደዚህ የሚዲያ የጥናት ክበብ ምናምን ሁሉ በደንብ ማለት ያው በደርግ ሌላ ቢሆንም ግን አረ ሌሎቹም አላቸው የሀፖ የምኑ አላቸው አንድ ለአራት ነው አይደል ምናምን እንደዛ ነው የማንቃት ደረጃ እንትን አለ እና በጣም ይሰራ ነበር አሁን ግን አይሰራ ስለዚህ ግን ለዚህ ደግሞ ዘመን የሚመጥን ደግሞ ነገር ያው መፍጠር የግድ ነው አይደለም ጄነሬሽኑ ስለሚላይ ለዚህ የሚሆን ደግሞ በዛ በራሳቸው መንገድ ግን እንዳልከው አስተሳሰብን የሚያሰራጭ መንገድ መፍጠር መቻል አለባቸውና እሱ ይቀራል እውነት ለመናገር ያው አፍራሹ ምኑ እንዳለ ሆኖ ማለት ነውና ውይይት ማድረግ በቃ ውይይት ማድረግ በጣም ያስፈልጋልና ከዛ ላይ ሐሳብ ሲነሳ የተለያየ ሐሳብ ሲነሳ ደግሞ ሐሳብ እየጠራ ይመጣል ጥሩ ነገር ይሆናል አለበለዚያ ግን ዝም ብሎ የሚደግፈው ዝም ብሎ እየደገፈ የሚቃወም ዝም ብሎ እየተቃወመ አይነት ነገር ከሆነ በጣም አስቸጋሪ ነው የሚሆነው መነጋገር ከሌለ ማለት ነውና አሁን ይሄን እንግዲህ ወደ አገር እናምጣው እስቲ ወደ ሶስተኛ ወደ መጨረሻ ወደ ሀገር ስናመጣው ፋኖ የጦር ሜዳ ድሎቹ እንግዲህ ወደ ሀገራዊ የፖለቲካ ትርክት የበላይነት ለመቀየር የተማከለና ወጥ የሆነ የሚዲያ ስትራቴጂ ማዋቀር ለምን ተሳነው የሚል ነገር ነው ጥያቄው አንስተነዋል ግን ለምንድን ነው የተሳነው ልክ እንደ አንዳንድ እንደገለጽናቸው ሁሉ ምክንያቱም ይሄ እንደውም እንትንን አረኪነት ሁሉ ነበራቸው አይደለም ወያኔ ሲመጡ እኮ ይዘው በቃ ከበሮ እየደለቁ እንሰማ ነበርኛ ኦፍ ኮርስ እንትን ያለሳሽ አለው ወይ እንደው እንትን እኔ ከነሱን ኮሬጅ አይደለም ግን ፋኖስ አለው ወይ እንደው የዚህ አይደል ነው መልሱን አላቀውም ይኖረው ይችላል ግን የምንሰማው ነገር ግን የለምና ብዙ እኮ ነገሮች ናቸው መካሄድ ያለባቸው አይደል ነው በጣም ብዙ ነገር ነውና አው ልዩ ነው ይፋን ነው በዚህ ልዩ ነው ግን ያነሳው ጥያቄ እንትን ለምን ተሳናቸው ለምን ተሳናው የሚዲያ ስልት መዋቅር ለምን ተሳናው የሚለው እኔ እንዲያውም ተሳናው ከዛ ቀደም ያለ ጥያቄ ይኖራል ከዚህ ለምን ተሳናው ከማለታችን በፊት በኔ ግምት ምን ያህል ሞከሩ አይ አንድ ነገር ሲሳንህ እኮ ሞክረህ ጥረት አርገህ አይው ጥረት አርገህ ኤፈርትፉል ሆነህ አንድ ፕሮጀክት ኖሮ ላይሳካል ይችላል ተሳነህ ከበደህ በቃ ምናምን ሊሆን ይችላል እነሱ ግን እኔ ነገር ያለው ሰለሞን በዚህ በኔ አስተሳሰብ ሊስት ኤፈርትፉል ናቸው በዚህ በብዙ ረድፉ እንዳልኩህ ነው ይሄ ኢቭን በጦር ሜዳው ላይ ራሳቸውን የገደቡ ናቸው የራሳቸው ሎጂክ ይኖራል እንግዲህ አይደል ነው እኔ ሶ ማይንድ እንትን ይላልቃል መረጃ ቢኖር ጥሩ ነው እና ሶ ሚዲያ ስልት ማዋቀር ተስኗቸው ሳይሆን አዝማሚያው ስላልነበራቸው የመፈለግ ዲዛየር ኦር እንትን ነው እንጂ መሳን አይመስለኝም እንዲያው ግን ያን ላልከው ጥያቄ በሌላም በኩል ልታነሳው ይችላል ለሚዲያ ስልት ማዋቀር ለምን ተሳናቸው ለምን የተማከለ ፖለቲካ ስልት ወይም አቅጣጫ አይከተልም የሚለው ጥያቄ ፓራላል ነው እንደዛ እንትላል ወይም ደግሞ ለምን ፋኖ የራሱን የተማከለ ፖለቲካዊ አድራጊ ፈጣሪነት አያጠናክርም ድርድር ብሎ ከሚሮጥ መጀመሪያ ራሱን ነው የሱ ቅድመ አያቶች እንዳረጉት ራሱን አጠናክሮ ቢወጣ እኮ ይስበት መሃል ይሆናል ራሱ መሄድም አልነበረበትም ወይም ደግሞ ለምን አገራዊ ራዕይ አዳብርም ወይም ደግሞ ፕሮጀክት ያደርግም አይገልጽም
አላል ብዙ ነገር አለ በዚህ ለምን ለሚለው ጥያቄና ዞሮ ዞሮ ያ እንትን አለበት ያ እሱ ትልቅ ጥያቄ ነው ይሄ በጣም ሎ ኢንቴንሲቲ ሎ ግሬድ የሆነ እንቅስቃሴ ነው ሙቭመንት እና እንደዚህ አለ አይደል እንደዛ ነው በቃ እሱ ነው ሪያሊቲው እሱ ነው እና ይህ ማለት የትም አይደርስም ማለታችን ሳይሆን ግን እውነታውን እንዳለ መጨበጥ አለበት አዝማሚያውን አይተን ማለት ነው መረጃ ቢኖር አሁን ጋዜጠኞች ኢንቨስቲጌቲቭ ሪፖርቲንግ ቢያደርጉልና ብንረዳ ጥሩ ነው ቢያሳዩን ለምሳሌ ፋኖች እንዲህ ተከራክረው ይሄን ሐሳብ ውድቅ አድርገው ይሄኛውን አጸደቁ እዚህ ላይ ተስማሙ ምናምን አንድ ነገር አክቲቪቲ የሐሳብ መፋጨት በውስጣቸው አድርገው አይደል ይሄ ብራዘርሊ እንትን አንድ አይነት ኮንሰንሰስ ላይ ደረሱ እና ይሄን ነው ስትራቴጂያቸው ምናምን የሚባል ነገር እና ስለዚህ እሱ ከሌለ አዝማሚያውን ያያየን እንትንላለን እንፈርዳለን ለምሳሌ አይ እንደዚህ አይነት አዝማሚያ ያሳዩም ሜቢ አይፈልጉ ይሆናል ወይ ሜቢ አያዋጣም ብለው ያስባሉ ስለዚህ መደራደርን ነገ ደግሞ ከሸኔ ጋር ደግሞ ሊደራደሩ ነው ሊሆን ይችላል እና ምናልባት ወደ መርካቶ ወደ 4 ኪሎም ሲሄዱ በዚህ አይነት ይሆናል መሄድ ይፈልጉት አይደለም እሱ የሚያስከደ ይሄ አስቸጋሪ ነው ራስን መዋጥ ይሄው ወያኔ ተደራጅቶ ምናምን ስለነበረ በራሱ አምሳል እየፈጠረ መጥቷል በርግጥ ወደ በኋላ ያው ትግራይ ነገር አያዋጣኝ ብሎ ነው ያደግ ምናምን ሄደን ምንድነው እያለ ሲፈጥር ነበር የቆየው የደቡብ የምናምን እንዳልከው ነው ይሄን ወደዛ እንኳን ቢሄዱ ከዛ በፊት ግን ራስህን ባስተማማኝ ሁኔታ ማስቀመጥ የግድ ነው ግን እርግጥ አሁን በጦር በመናምን ትክክል ነው ግን ያ በጦር ያደራጀው ደግሞ እንደዚሁ በተማከለ ነገር አንድ አይነት አቅጣጫ ይዞ ሁሉም በአንድ ራዕይ የሚሄድ ከሆነ ጥሩ ነው ግን እንዳልነው ግን ግማሹ አይ በቃ አካባቢ ነፃ አውጥቻለሁ እኔ እዚህ ረክቻለሁ በቃ ይሄን ቀበሌ አስተዳድራለሁ በቃኝም ከሆነ ዋጋ የለውም ይሄ አዲስ ባላባታዊነት ይሆናል ኒዮ ፊውዳሊዝም ኤግዛክትሊ እሱ ከሆነ ምንም ጥቅም የለውም ምንስ ያለፋል በነገራችን ላይ ሌላ እንነጋገርበታለን ብዬ ሌላ ቦታም ተነጋግረናል ከሰው ጋር ሰሞኑን እንጂ የአዲስ አበባም ጉዳይ እኮ እንደዛው ነው እኮ ስለ አዲስ አበባ ምንም አያነሱም አይደለም አያነሱም you're right ነው እንደው ለእስክንድር ሰጥተውት ነው እኔ እኮ እስክንድር እኮ ፋኖ ነው አዎ ማለት ይሄ ሀዝን ነው ስቲል ፋኖ ነው እንደ ፋኖ ነው የሚታየው የታጋይ የፋኖ እንዲያውም ጥሩ የሆነ የተሻለ እንትን አሁን እነዘመነ ሂስ እየመጣባቸው ነው የድርድራረጉ የአዲስ አበባ ለፋና እሱ ግን በመሪ የቆመ ነው እሱ የአዲስ አበባ ፋኖ ነው ምንድነው ኖ በመሪ የቆመ ፋኖ ነው አለ ኤኒዌይ እሱ ራሱ ነው ምን እንትን ነው ይኸውልህ የአማራ ትግል ካልክ you have to claim አይደለም አዲስ አበባ እኮ እኔ በራራ ተብሎ ተጽፎ ምን ብሎ መጽሐፉ እንዴት ነው ነገሩ አዲስ አበባ ምናምን ያልክ ስትል ትንሽ አረና ለምሳሌ ሎ ኢንቴንሲቲ ነው ኮንፍሊክቱ ምኑ ምልህ ማንንም አንታጎናይዝ ሊያደርጉ አይፈልጉም አየህ እንደዛ ቢሉ አሁን አንተ የምትፈልገው ነገር ቢያደርጉ ኦሮሞዎች ደግሞ ወይም ሸኔዎች እንትን ሊሏቸው ሆነ ገባ ወያኔዎችም ደግሞ አይ ወልቃይት ጠገዴ የአማራው አጥመርስት ነው እሱን ቀሉን ተውት ይሄ የኛ ቀይ መስመር ነው የሚባለው እንደዛ ነው ሊሉ አይፈልጉም ስለዚህ ለነደመቀ ተውት ዝም ብሎ እንደዚህ ሊምቦ ላይ ነው ገና አለ አይደለም እና ይሄ በጣም ታዲያ መሰረታዊ ነገሩን በሙሉ እየለቀክ ነው እኮ የምትመጣው ማለት ነው የተነሳህበትን ዓላማ በሙሉ እየተውክ ነው ማለት ነው የምትመጣው ዘን ዋት ምን ለማግኘት ነው ዘን ህልውናው ስሜት ይረማመጣል ዓላማ የቃል በቃል ፕሮጀክት የቃል በቃል ይሄ ለሰፊው ለህዝቡ ፍጆታ ለምሳሌ መዋቅራዊ ለውጥ እኮ ይላሉ አይደለም ይላሉ እና እሱ ለእንትን ነው ለፍጆታ ለምሳሌ እንትን ቋራ ሄደን እንዲያረግን ወይ ማፋብንን ፈጠርን ሲሉ ሰውን ለማረጋጋት ነው አየው እንዲረጋላቸው ነው የሚመስለኝ እንጂ ልባቸው እዛ ውስጥ የለም ምን ይባለው በእኛ አይ ቲንክ እንደው ምናልባት እንደው ጥሩ ከሆነ እንደው አንዳቸውን በዚህ ሚዲያ አምጥተን እኛም ጋር እየተነጋገሩን ጥሩ ነው ሆነ ለመናገር ጥያቄ ብንጠይቃቸውና ምናልባት እኛ ያልገባን ነገር ካለ እና ከሆነ እስኪ አስረዱን እንሰማችኋለን በየቦታው እስካሁን ግን ብዙ የሚያረካ ነገር አላገኘንም ማለትም እኮ ጥሩ ነው በእውነት ከቀረቡ ነው በዚሁ አጋጣሚ ጥሪ ያደርጋለሁ ጥሩ ነው ጥሩ ቢመጡልህ አንዱ ለሶስት ሆነን
እንደ ፓናል ልንጠይቃቸው አላለም እነሱን አንድ ሁለት ቢመጡ then will say ምንድነው ጎበዝ ምንድነው ጉዳዩ ምንድነው አካሄዱ እና ኤፈርታችሁ ምንድነው ማለት ያስፈልጋል ግን ያ አይ ጥሩ እኮ ነው ካስፈልገን በሚዲያም ካልሆነ በዝግም ቢሆን በምንም ብቻ ማስረዳት መቻል አለባቸው ብቻ እነሱ አሁን እንደምንለው አልሰሩም ማለት አይደለም አንተ እንዳልከው ነው ይሰርተዋል ያው የሎው እና ሃይ ኢንቴንሲቲ ጉዳይ የሆነብን ነው የተቸገር ነው መንፈልገው በጣም በከፍተኛ ደረጃ እንዲሰሩ ነው ግን እነሱ ከፍተኛ ደረጃ አልሰሩም ነው እንጂ ይሄማ ትግል አንዴ ተጀምሯል መቼም ይቆም አይደለም ያው የታወቀ ነው የጊዜ ጉዳይ ነው እንጂ ያው መቼም ይሆናል ግን እንደዚህ ግን አቅጣጫውን ሳት ያረገ ከሄደ ደግሞ አደጋ ውስጥ እንገባለን ነው ከዛ እንጠንቀቅ ነው መሰለኝ የኛ መልእክት እንጂ ማንነውማ የግድ አማራው የህልውና መረጋገጥ አለበት መቼም ለዘለቄታ የዘር ፖለቲካው መዋቅር ይቀጥላል አየ እሱ ነው ፍራቻችን እኛ መዋቅራዊ ለውጥ የሚለው ሐሳብ እኔ በጣም ሰውኝ ነበር አይደለም እቺ አገሪቱን ትብትብ አርጎ ያሰራትና ያዛት ይሄ ዘር አገር ከፋፋይ እንትን ነውና እሱን ያላቀቁናል በሚል ነበር ፕላስ ሌሎችም ቢሆን ከትግራይም ቢሆን ከኦሮሞም ቢሆን ተመሳሳይ ሐሳብ ያላቸው በኢትዮጵያዊነት መለምለም ሁሉም ሰው ሊጠቀም እንደሚችል ሁሉም ኢትዮጵያዊ ወደዛ ሐሳብ ይወስዱናል የሚል ነበር እኔ እንትን ግን እነሱ የዘሩን ፖለቲካም ብዙም እንትን አይሉትም አይደለም ይሄ ስለዚህ ዞሮ የሚያስፈራው አሁን ያለው ስታተስ ኮ ወይም ደግሞ ያለው ነባራዊ whatever it is ሁኔታው በትብብርም በምንም ተደጓጉሞ ሊቀጥል ይችላል እና የሚፈልገው አይነት ወሳኝ የሆነ መዋቅራዊ ለውጥ ላይ መጣ ይችላል እሱ ነው አንዱ ፊር ለአማራው ደግሞ አደገኛ ነው ይሄ ምክንያቱም በጣም አደገኛ ነው እንደው ሌላውንም እንኳን ትተህ ግድ የለም በቃ አማራው ያሸንፋል ይሄንንም ሀገር ይገዛል እኮ ብለህስ ብትሄድ እኔ እንደው ዝም ብሎ እንደዚህ ከመሞዳሞድ ለበለው ቋንቋውን ይቅርታ እንደዚህ ከማለት በቃ ቁልጭ ያለውም ነገር በዚህ መንገድ እኮ እንሄዳለን ከተባለ ቢያንስ ህዝቡ እንዲድን እኮ እንዲህ ያነ እናረጋለን ብሎ እኮ መግፋትም ጥሩ ነው አለበለዚያ ግን ያው እኮ አደጋ እኮ ነው ለአማራው በተለይ በጣም አደገኛ ነው እንዴት ነው ተሰብስበ ከነዚህ ሰዎች ጋር ከሸነው ከምኑ አንድ ላይ ሆነ በድምጽስ እንዴት ትበልጣቸዋል ነው መቼም እንቀመጥ ቢባልም በሙሉ እኮ እነሱ ናቸው ስርዓቱ ይቀጥላል ማለት በዚያ ነው በዛ መልክ ወያኔዎች የዘረጉት ወይም የጣሉት መርዝ በጣም ዲፕ የሆነ ኤግዚስቴንሻል ነው ለኛ ኤግዚስቴንሻል ክራይሲስ ነው የፈጠረብን ማይላቀቅ አባዜ በሽታ ነው የተወውት እና ኢብን አሁን እየወዳደቁም እንትን እያሉ ይስባሉ ምን እንደሆነ አይገባም እና ኦፍ ኮርስ ምክንያቶች አሉን ቅድም ያልነው ነገር አለ የውጭ ኃይሎች ምናምን አለ ግን የኢትዮጵያ ይሄን ሁሉ ፈነቃቅሎ የሚወጣ አዲስ ኃይል መገባት አለበት ደግሞ ምናልባት በማይታሰብ መልክ ወይም መጠን ሌላ አይነት ኃይል ሊነሳ ይችል ይሆናል አናቅም ግን ይሄ ዝም ብሎ ስፔኩሌሽን ነው ግን ፋኖ አንድ ነገር እርግጠኛ የሆንኩት እኔ ፋኖ ያለውን ምቅ ኃይል ውና ላርጋል ፈቃደኛ አልሆነም አልቻለም ማለት አልፈለገም ነው there is and restraint አለ ይሄ self restraint አልፈለገም ሲባል እኮ ለምን አልፈለገም ወደሚለው አልፈለገም ስለ አልቻለም እኮ ያልኩ ነገር ነው መሞከር አልቻለም ልክ ነው ገብቶኛል ላለመቻል መሞከር አለብህ አየህ ላለመቻል እና ኤፈርት ሳታሳይ ጥረት ሳታደርግ አቃታችሁ ልትላችልም እንዲሁ ያ ሜንታሊቲ ወይም ያ አስተሳሰብ ያ አዝማሚያ የፍሬም ኦፍ ማይንድ የለም በፋኖ ውስጥ እስካሁን እንግዲህ አለ ብሎ የሚያሳየኝ ካለ እኔ ለማየት ዝግጁ ነኝ ግን እኔ ከማየው አዝማሚያው ምኑ ከሚገኘው ዴታ ስናየው እንደዛ ነው ያለንበት ሁኔታ በጣም አስቸጋሪ ዘመን ላይ ያለ ምቁን ኃይል ካልተጠቀምክበት እኮ ምንድነው ታዲያ ጥቅሙ ነው በሳይንሱም እኮ አለ ፖቴንሻል ኢነርጂ ከዚህ ሆነ ካልተንቀሳቀሰ ከውሃ እንኳን ይሄ ጄነሬተር እንደዛ አይደለም ዳም አለ ከላይ ፖቴንሻል ኢነርጂ አለው እሱ ተወርውሮ ተርባይኑን ካላዞረው ካላረገው እዛ ዝም ብሎ ቢጠራቀም
ምንድነው የለም እኮ ኤሌክትሪክሲቲ ጀነሬት ማድረግ አይችልም ያ አይችልም ተርባይኑ ልክ ነህ ተርባይኑን እንትን አይለውምና ለዚህ ነው መቀየር አለበት ምቁ ያው መመንዘር አለበት ወደ በለዚዝ እና አለበት ያለ ነው አለበት ስንል እንደ ኤግዞርቴሽን እንደ ዲማንድ ነው የምናቀርበው አለበት ስትል ግን ሊሆን በተጨባጭ መንገድ ስትመረምረው ወይም ስትተነትነው ሊሆን ያልቻለው ለምንድነው ብለህም እኮ ኃላፊነት አለበት ምሁሩ የኢትዮጵያ አማራው በተለይ ምንድነው ይሄ እንደዚህ አድርጎ ስርስር ያደረግ ምንድነው ተብሎ ፈልፍሎ የሚገኝ ነገር ካለና መድኃኒት ቢገኝለት ነው እንግዲህ እንጂ እኮ እንዳልነው አቅሟል አለ በእውንም ቢሆን እውን አቅምም አላቸው ግን ገና ታፕ ያልሆነ በጣም ብዙ እምቅ ኃይል አለ ገና እንዳልከው ያልተመነዘረ ወይም ተግባራዊ ያልተደረገ ሊደረግ የሚችል anytime they want አለ አይደለም እንትን እንደዛ እሱ ነው እንግዲህ ለውይይት ከባድ ውይይት ነው የሚሆነው አየህ አሁን ምን መሰለህ ሰለሞን አሁን የሚያሳዝነው ትራጀዲ ምናምን ግን እንዲህ አይነት ከባድ ጥያቄዎች ግን ሪሊ አስፈላጊ ጥያቄዎች ሚዲያው ምን ያህል ያነሳል እስቲ ጊዜ ያሳየህ አሁን ሚዲያ የምትለው ምሁር የምትለው ምናምን ዝም ብሎ ይሄ በዚህ እንትን ሆያው ውስጥ ነው ችግሩ ምንድነው ሐሳቡን ከማንሳት ይልቅ አሁን እናንተ ተነጋገራለን በኋላ ኮሜንት የሚጻፈው ዝም ብሎ ወይ አንዱ መሳደብ ወይ አንዱ መደገፍ እንደዚህ አይነት ነገር ነው ያ ደግሞ ምንም አይበጅም እውነተኛ ሐሳብን አንስቶ ተማምኖ መሄድ ጥሩ ነው ለዚህ ደግሞ ብቁ ሰው አለ ሞልቷል ግን ለምን እንደማይመክር አይገባኝም እና ይሄን እንዲመክር ነው ዛሬ ደጋግመን የተገለጽ ነው ጥሩ አርጋ ገልጸዋል አንተም ሙሉ ተሰብስቦ መምከር አለበት በቃ ማወቅ አለበት ከዚህ በላይ ምን አይነት ዴንጀር ይመጣል ከዚህ በላይ አይደለም እና በተለይ የህሉና ትግል ነው ያለውበት ብለህ ይሄንን መጠየቅ ከመጠየቅ ወደ ኋላ ማፈግፈግ አትችልም you have to በደንብ እንትን ፌስ ማድረግ አለበት ስኩዌርሊ እሱ ራሱን ግን ትንሽ ከረጅ ይጠይቃል አላለም አንዳንዴ ያየኸው አንድ ነገር ወይም አይምሮህ ውስጥ አንድ እንትን ይጥላል ነው አንድ የማይሆን ነገር አኖማሊ ነገር አለ ይሄ ስታይ ይቆጠቁጣል አንድ ነገርና ምንድነው ማለት አይቀርም ግን ብዙ ሰው ሐሳብ ላይ ምናምን አይደለም ይወያየው ይሄ ግለሰቦች ገሌ እንዲ ብሎ እስክንድር እንዲ ብሎ ምናምን በቃ ይሄ አሉባልታው ምናምኑ በዛ ነው ብዙ ጊዜ ኮንሱም የሚሆነው ሚዲያውም ዲስትራክት የሚያደርግህ በዚህ ነው ዲስትራክት ስልህ ይሄ እይታህን ይበታትነዋል አየህ በደም እንዳታተኩር ያረጋሃል ዲስትራክት ያረጋሃል በብዙ ይሄ ሻይኒንግ ኦብጀክት ይሰጣል ምናምን እንዲህ ያለች ማዕዛ እንዲህ ያለች ከበደ እንደዚህ ያለ ምናምን እንደዚህ እና ግን ምን አሰለ ሌላው ነገር ስለ ሐሳብ መቸገርና መወያየት ከበድ ይላል እንትን አይደለም ከበደ እንዲህ ያለ ምናምን እንዲህ ሸጡት ጀነራሉ እንዲሆኑ ምናምን ሸፈቱ ምናምን አሁንማ የሚወጣው ሄድላይን ሚዲያ እኮ በጣም ያስቃል ኧረ በስመ አብ እስር ቤት ተሰበረ ሰብረው ገቡ በጣም ዝም ብሎ ከሰማይ ግን ይሄ ያለንን አገሪቱ ግን ኢትዮጵያ እንደ አገር እንደ ታላቅ ታሪካዊ አገር she deserves better than this በጣም ጥሩ ነው እንግዲህ በዚሁ እናጠቃለው ነበረን ጊዜ እጅግ አድርጌ አመሰግናለሁ ዶክተር ተስፋዬ እኔም አመሰግናለሁ ታንክ ዩ በሚቀጥለው እስከምንገናኝ አድማጭ ተመልካቾቻችን ጤና ይስጥልኝ